ናቲ በውድ ባልተቤቱ በሄሉዬ ቆንጆ ሰፕራይዝ ተደርጓል። እንኳን ደህና መጣህ ተብሎ የኔ ሴት ይመችሻሉ። ከልቧ ሴት እኮ ናት ሄሉ ማለት ነው። ከልቧ ሴት ናት። እውነት ስነግራችሁ ከልቧ ሴት ናት። ከእሷ ብዙ ነገር ትማራላችሁ ብዬ ነው የማስበው። ከልቧ ሴት ናት። አያችሁ አይደለም ባልተቤታችሁን እንዴት መቀበል እንዳለባችሁ ምናምን ቤታችሁ ማድረግ እንዳለባችሁ ምን ማድረግ እንዳለባችሁ ምናምን ትማሩባታላችሁ። እሺ ሄሉዬ ደግሞ የኔ ቆንጆ አንቺን ለሚተቹ ለአንቺ የሆነ ነገር ለሚሉ ሰዎች ማለት ነው መልስም እንዳትሰጫቸው ቦታም እንዳትሰጫቸው። እሺ ዝም በያቸው። አንቺን መሆን አይችሉማ። አንቺን መሆን ስለማይችሉ ነው የሚለፈልፉት። ታያቸው፣ ሲደክማቸው ይተውታል። አንቺ ህይወትሽን ብቻ ይዘሽ ወደፊት ሸበላሽን ይዘሽ ብቻ ወደፊት። እሺ ማንንም እንዳትሰሚ ማለት ነው። ኦኬ። ሰላም ጤና ይስጥልኝ። እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ሰላማችሁ ይዛልኝ። በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ ሼር አድርጉት ማለት ነው። ሄሉዬ ዛሬ እንግዲህ እንኳን መጣልኝ ናቲዬ፣ እንኳን በሰላም ተገናኘን ብላ ዛሬ እቤቷ ናቲዬን እና ብላ ሰፕራይዝ አድርገዋለች። አይታችኋል ማለት ነው። የቤት እመቤት ቆንጅየዋ ሄሉ ማለት ነው። ሰምታችኋል። ሄሉዬ ደግሞ አንቺን ወጥተው የሚሳደቡ የሚተቹ አንቺን መሆን ስለማይችሉ ነው። አየሽ አይደለ? ስብር ብለሽ በቃይ ብለሽ ከሚዲያ እንድትጠፊላቸው የሚፈልጉ ናቸው። ገባሽ አይደለ? ለእነ እንደዚህ ያለ ደግሞ ማለት ነው እዛው ርር ብለው እንዲቀሩ ማረግ እንጂ መልስ እንዳትመልሽላችሁ። አለቀ። ገባሽ አይደለ? የሚወድሽ ነው የሚበልጠው ከሚጠላሽ። ስለዚህ የሚወድሽን ይዘሽ ከልዩ ባልተቤትሽ ከናቲ ጋር ወደፊት። አለቀ። ይሄ ነው። ገባችሁ አይደለ? ሰው ምን አለ አሁን ሄሉዬ ደስታ በደስታ ናት። ማንንም አሰባ ፍቅሯን ብቻ አሁን ላይ ደስታዋን እያጣጣመች ነው። ማንኛችሁንም አትሰማችሁም ማለት ነው። ሰውን ወደኋላ ለመጣል የምትሞክሩ ሰዎች እናንተ በቆፈራችሁት ጉድጓድ ራሳችሁ ትገቡበታላችሁ። እውነቴን ነው የምላችሁ። የሰው ደስታ ያስደስታችሁ። የእውነት የሰው ደስታ የማያስደስታችሁ ሰዎች አይዶን ነው አላውቅም። የሰው ደስታ ሊያስደስታችሁ ይገባል። እኔ ማርያምን ነው ብላችሁ እንዲሁ ከእኔ ይልቅንስ የሆነ ሰው የሆነ ነገር ሲያገኝ ምናምን እኔ በጣም እደሰታለሁ። በዛ በሰው እኔ የሆነ ነገር ሳገኝ ይልቅ አልደሰትም። ሰው ሲስቅ፣ ሰው የሆነ ነገር ሲያገኝ ተደሰቱ። እውነት ተደሰቱ። ቅናት አይደርባችሁ። እውነቴን ነው የምላችሁ። ጥሩ አይደለም። አሁን ይቺ እንቁ ልጅ እውነት በጣም ጎበዝ ናት። እንደሷ የሚቋቋም ሴት የለም። ትዕግስተኛም ልጅ ናት። እውነት ለመናገር እንዴ ከማውቃቸው ሁሉ ዩቲዩበሮች ትዕግስተኛ ሄሉ ናት። በጣም እንደሷም የደረሰበት ነገር ሁሉ የለም። ማንም ሰው እንደሷ ያገኘውም ሰው የለም። እሷ ግን ጎበዝ ናት፣ ጀግና ሴት ናት። በቃ በትዕግስት ጠበቀች። ውድ ባለቤቷ መጣ፣ አለቀ። አሁን ህይወቷን ቀጠለች፣ አለቀ። ምን ይጠበስላችሁ? ምን ትሆኑ? አለቀ። ይሄ ነው እና ተው ነው የምላችሁ እኔ የእውነት ሄሉ አሁን በጣም ደስተኛ እርግት ያለ ውድ ባለቤት ሰጥቷታል። እግዚአብሔር ይመስገን። እኔ ወንድ ልጅ እርግት ያለ ሲሆን እንዴት ደስ ይለኛል መሰላችሁ። ስትፍ የሚል ወንድ ልጅ አልወድም። ናቲ እርግት ያለ ልጅ ነው። እርግት ያለ ከአነጋገሩ እስከ አረማመዱ ድረስ በቃ የወንድ ለዛ ያለው በቃ እርግት ያለ ረብስ ለነገሩ የዋህነሽ አንቺ ምን እናት። ለዛ ነው እውነት እግዚአብሔር የዋህ ሳይገናኝ እንደዚህ ነው። እና ፍቅራችሁን ፈጣሪ ይጠብቅላችሁ። ይሄ እንዲሁ ናቲና አንቺማ ፕራንክ ራሱ ብትሰሩ በጣም ነው የምታምሩት። የእውነት የሌለ ሲጀመር ሁሉም ነገር ፕራንክም ቢሆን የሚያምረው በእናንተ ነው። እና በጣም ነው ደስ ያለኝ እንግዲህ የኔ ወዶች ታይቶ የማይጠገብ ቪዲዮ ነው። ደጋግሞ ነው የማየው። እውነት ለመናገር ደስ ነው የሚሉት። በቃ ይሆናል አይደለ? በቃ እንደዚህ አይነት ቪዲዮ ደስ ይላችኋል። ደስ ብሏችሁ ነው የምታዩት ምናምን ነገር እና ብቻ እግዚአብሔር ይመስገን። አንቺም እንኳን ሰርፕራይዝ አደረግሽ። እንኳን ደህና መጣልኝ። ከልብሽ ሴት ነሽ፣ አዋቂ እኮ ናት ሄሉ። በጣም
ከእድሜዋ ሰው በትልቅነት አይደለም ወገኖች፣ ትንሽም ሆኖ አስተሳሰቡ ትልቅ የሆነ ሰው አለ። ሄሉ ጎበዝ ልጅ ናት። አስተሳሰቧ አያችሁ። እንኳን ደህና መጣህልኝ። ሰርፕራይዝ ይመችሽ የኔ እናት። አንቺ ማለት ጎበዝ ልጅ ነሽ፣ የምር ጎበዝ ልጅ ነሽ እና ይመቻችሁ። በጣም ነው ደስ የምትሉት፣ በጣም ነው የምታምሩት። ፈጣሪ ይጠብቃችሁ፣ ከዚህ በላይ ትልቅ ደረጃ ያድርሳችሁ። የሰው መውደድ ከዚህ በላይ ይስጣችሁ። የእውነት ይህን ነው የምለው እኔ የምመኝላችሁ ይሄ ነው እና ደግሞ ለሰዎች መልስ አትስጫቸው ልልሽ እፈልጋለሁ። በዚህ አጋጣሚ መልስ አትስጫቸው፣ መልስ አትስጫቸው። ሲደክማቸው ራሳቸው ስቶፕ ብላ ያቆሙታል። መልስ አትስጫቸው የኔ ቆንጆሽ፣ መልስ አትስጭልሻለሁ እና ደስ ይላል። ዛሬ ቡናማ ፈላች ምናምን በቃ ቤቱ ፋ ብትን ብሏል ዛሬ። በጣም ነው ደስ የሚለው። ይመቸሽ የኔ ሴት። ሲጀመር ከልብሽ ሴት ነሽ አንቺ። ምንም ይሁን ምንም ሄሉ ከልብሽ ሴት፣ ከልቧ ሴት እኮ ናት ሄሉ እውነት ለመናገር እና ከልቧ ሴት ናት ሄሉዬ። ይመችሽ፣ እግዚአብሔር ይጠብቃችሁ፣ ፍቅራችሁ ለዘላለም ያርግላችሁ፣ ሁልጊዜም ደስ ይበላችሁ እና ይሄንን ነው የምለው እኔ። እናንተ ደግሞ እስቲ ሀሳብ አስተያየታችሁን በኮሜንት ስጡ ማለት ነው። እኔ ደስ ብሎኛል። በቃ ሰሞኑን እነሄሉ ማርያምን በስማም በነሄሉ እኔ በጣም ደስ ብሎኛል። የምር ስነግራችሁ በጣም ከሚባል ነገር በላይ በጣም 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 ነው ደስ ያለኝ በሰሞኑ። በስማም ናቴ ከመጣ ጀምሮ ምናምን እግዚአብሔር ይመስገን በቃ የሄሉ ፈገግታ በቃ ተመለሰ። ደስ አለኝ ማርያምን እና ከዚህ በኋላ ሄሉ ደስተኛ ናት። ገባችሁ? በቃ የተከፋችባቸው ቀናቶች አልፈዋል። በቃ አይመለሱም ከዚህ በኋላ የደስታ ቀኗ ብቻ ነው። በቃ በደስታ የምትኖርበት ጊዜ ብቻ ነው ከዚህ በኋላ ያለው። እንግዲህ እየመረራችሁም ቢሆን ዋጡት ነው ምለው እንግዲህ ውዶችዬ። እና በጣም ነው የምወዳችሁ የሄሉ እህቶች። እግዚአብሔር ይጠብቃችሁ። አላማችሁ፣ ሀሳባችሁ፣ ጸሎታችሁ፣ ሁሉ ነገራችሁ ተሳክቷል። መጨረሻውን ያሳምረው። ቀለበት እንጠብቃለን፣ ሰርግ እንጠብቃለን፣ ልጅ እንጠብቃለን፣ ክርስትና እንጠብቃለን። አለቀ። ይሄ ነው የስ እና ይሄን ነው የምላችሁ ልጆችዬ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆንላችሁ። እንግዲህ ይህን ለማለት ነው ብቅ ያልኩት። እናንተም እንግዲህ ሀሳብ ካላችሁ ሀሳብ መስጠት ትችላላችሁ። የኔ ሀሳብ ይሄን ይመስላል። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባይ ባይ።